ኢትዮጵያውያን አብ ከቢድ ጭንቅን ፍርሕን አትዮም አለው። ኢትዮጵያ ጋር የሚደረገው ጦርነት አይጠቅመንም። ኢትዮጵያውያን በዚህ ብልጽግና በፕሮፓጋንዲስቱ ገይሩ ዘመሐላልፎ ዘሎ ናይ እዋኑ ዜናታትን ጎስጓሳትን ምክንያት ከም ዝኾነ ይዝንገር ዘሎ ከአገር ሆኗል ሉዓላዊ ሀገር እቲ ኣብዚ ቅነ እዚ ዝዝረብ ዘሎ ዘረባ ድማ ኢትዮጵያ ብዘይ አፍ ደገ ባሕሪ ክትነብር ኣይትኽእልን እያ ዓሰብ ሉዓላዊ ግዝአት ናይ ኢትዮጵያ እዩ ነይሩ ዝብል ጎስጓስ እዩ ነይሩ ብድሕሪ እዚ ጎስጓስ ድማ ንኩናት ተዳሊና ኣለና ኣድላይ ዝበሃል ከቢድ ኣፅዋር ዓጢቕና ኣለና ዝደፍረና ከምብርከኸና ዝኽእል ሓይሊ የለን ዝብል ካብ ጀነራላት ጀሚርካ ስጋብቶም ታሕተዎት ኤሊት ናይ ብልጽግና ብዙሕ ናይ ኩናት አዋጅ ነጋሪት ክዛረቡ ይቀንዮም ከም ዘሎ ይፍለጥ ኣሎ በዚ ከምዚ ዓይነት ኩነታት ዝተሰናበዱ ኢትዮጵያውያን ኩናት አይንደልን ኢና እናበሉ ሐሳቦም ክህቡ ጀሚሮም አሎ መጀመሪያ እስኪ ኣብ ኦርቶዶክስ ተዋህዶ ቤተክርስቲያን ፍሉጥ መምህር ዝኾነ ሰብ እንታይ ከም ዝበለ ንስማዕ የለም ኤርትራውያንም እኛ ወገኖቻችን ናቸውና የሚመለከታችሁ የሁለቱም ሀገራት አባቶች ስራችሁን ስሩ ባካችሁ ይሄን ካልተማርን ጅል እንሆናለን ጅላጅል መሆን ነው በደርግ ጊዜ ጦርነት በኢህአዴግ ጊዜ ጦርነት በብልጽግና ጊዜ ጦርነት ሁል ጊዜ ጦርነት ምንድነው ኢትዮጵያ ውስጥ የሌለው ሞት የረከሰባት ሀገር እኮ ናት ኢትዮጵያ ዘግናኝ ሞት የሞት ብፌ ያየንባት ሀገር ናት እኮ ኢትዮጵያ በዘመናችን በዚህ ሱዳን በዚህ ሶማሌ በዚህ ግብጽ በዚህ ኤርትራ በዚህ ያለን ኢትዮጵያውያንን እያስጨነቀን እኮ ነው ያለው እምባር እዚ መምህር እዚ ከም ዝብሎ ዘሎ ምስ ኤርትራ አይንዋጋአኒና ኩናት አየድልየናንዩ የኤርትራውያን የሕዋትና እዮም ኢሉ ይዛረብ ዘሎ ውሽጣዊ ጸገምና ሞት ኣብ ውሽጢ ኢትዮጵያ በዚሑ ከምዚ እዋን እዚ ተራእይኳ አይፈልጥን እዩ ውሽጣዊ ርግኣትን ሰላምን እዩ ቅድም ዘድልየና ዘሎ ኢሉ ይዛረባሎ ማለት እዩ ከምኡ ድማ ኣብዚ ማሕበራዊ ሚድያ ዝፍለጥ ፖለቲከኛ አቶ ልደቱ አያሌው ድማ እንታይ ከም ዝበለ ንስማዕ እዩ የኤርትራ መንግስት ከዶክተር አብይ ጥቃት ይሰነዘርብኛል ብሎ ከልቡ ከሰጋ ደንበሩን አጥሮ መከላከል አለበት እንጂ ኢትዮጵያን ለመውረር መሞከር የለበት ትልቅ ታሪካዊ ስህተት ነው የሚሆነው ለኤርትራ ህዝብ ማይጠቅም የኢትዮጵያ መንግስት የብልጽግና መንግስት በእርግጥም ከኤርትራ የሚመጣብኝ ጥቃት አለ ወረራ ይመጣብኛል ብሎ ካሰበ ደንበሩን አጠናክሮ መጠበቅ ነው እንጂ ያለበት በኤርትራ ህዝብ ላይ በኤርትራ ቴሪቶሪ ላይ ወረራ መፈጸም የለበት አሁን ካለንበት ችግር ወደ ባሰ አዘቅት ውስጥ ወደ ባሰ አዙሪት ውስጥ ነው የሚከተን ጦርነት ማወጅ ሁለቱም ኃይሎች ይሄን መረዳት አለባቸው ከዚህ ውጪ የኢትዮጵያ መንግስት በማን አለብኝነት በሌላ አገር ግዛት ላይ ወረራ የሚፈጽም ከሆነ ልደግፈው አልችልም ማውግዘዋለሁ የኤርትራ መንግስት የትኛውንም ነገር ስበብ አድርጎ የኢትዮጵያ ሉዓላዊነት የሚጋፋ ወረራ እፈጽማለሁ ካለ እቃወማለሁ መቃወም ብቻ አይደለም አቅምና ሁኔታ ከፈቀደልኝ ይታገላል ኢትዮጵያውያኖች ነገሮችን በዚህ ሚዛን ማየት አለብን በጭፍን ማየት የለብንም ዝም ብለን የፖለቲካ ኃይሎች መጠቀሚያ መሆን የለብንም እነሱ ነገሮችን እያዩ ያሉት ከፖለቲካ ስልጣን የበላይነታቸው ከፖለቲካ ስልጣናቸው መራዘም ነው እንጂ ከኢትዮጵያ ህዝብ ጥቅምና ፍላጎት አንፃር አይደለም እኛን እያጋደሉ ያልተቋረጠ ጭፍጨፋ ውስጥ መጋደል ውስጥ እያስገቡ የስልጣን እድሜያቸውን ነው ለማራዘም እየሞከሩ ያሉት ሻዕቢያም ይሄን ነው እያደረገ ያለው ፕሬዝዳንት ኢሳያስ ዶክተር አብይም ይሄን ነው እያደረጉ ያሉት ስለዚህ ከዚህ ወጣ ብለን ነገሩን በሚዛናዊነት በሐቅ ለሁሉም የአካባቢው ህዝቦች በሚጠቅም አግባብ ማየት አለብን አለበለዚያ ይሄ በስሜት እየዘለን ኢቭን በአገር ሉዓላዊነትና አንድነት ስም እየዘለን የምንገባበት ጦርነት አይወጣም የትም አይደርስም የተደራጁ የፖለቲካ ኃይሎች ይሁኑ ተራው ዜጋ ይሄን ጉዳይ ሰከን ብሎ ማየት አለበት አሁን እየተፈጠረ ያለው የጦርነት አዙሪት ኢትዮጵያ ውስጥ መክሸፍ ያለበት በፍጹም ጦርነት ሊነሳ ይገባል ያ ጦርነት ከተነሳ የት እንደሚያደርስ ማናችንም አናውቅም ምናልባት የመጨረሻው መጨረሻ ሊሆን ይችላል ወደ ስቴትለስ ሁኔታ መንግስት የለሽ ሁኔታ የምንገባበትን ሁኔታ አጠቃላይ አገራዊ ህልውናችን የሚያሳጣ ሁኔታ የሚፈጥር ነው እንጂ ቆም ብለን አሁንም ማሰብ አለብን ጦርነት ቀላል ነገር አይደለም መቼስ ነው የሚበቃን የወጣቶቻችንን የልጆቻችንን ደም በከንቱ ጦርነት እንደቀላል እንደሽርሽር
በየጊዜው ዘለን እየገባን ስናስጨርሳችሁ ልንቀጥለው እስከመቼ? ስለዚህ የውስጥ ችግራችንንም በሰከነ መንገድ በውይይት በድርድር ነው መፍታት ያለብን። ሌላ አማራጭ የለም። የውስጥ ጉዳያችንን ብቻ አይደለም ከጎረቤት ሀገሮች ጋር ከጎረቤት ህዝቦች ጋር ያለንን ችግር ሰላማዊና ህጋዊ በሆነ መንገድ ነው መፍታት ያለብን። አቶ ልደቱ አያሌው ድማ ኣብዚ እዋን እዚ ንዘሎ ምድለዋት ኩናት ብክልቲኡ ወገን ይኩንናሉ። ኤርትራ እንተደኣ ስግኣት ተሰሚዕዋ ሉዓላዊ ዶባታ ክትሕሉ ኣፅኒዓ ድማ ነቲ ንሳ ወሓስ ክኾና ዝግባእ ነገር ክትገብር ዳ እምበር ናብ ኢትዮጵያ ክትኣቱ የብላን። ከምኡ ድማ እዚ ብልፅግና ድማ ባሕሪ የለየና ኣሎ ኢሉ ናብ ዓሰብ ወይ ከዓ ሉዓላውነት ናይ ኤርትራ ተንኪፉ እንተደኣ ወራር ክፍፅም ተኮይኑ ንኢትዮጵያ ከቢድ ሓደጋ ከም ዝኾነ ክፍለጥ ይግባእ። እንተደኣ ምናልባት ወራር ከየጋጠመን ዝብል ተኮይኑ ግን መንግስቲ ኢትዮጵያ ልክ ኣብ ዶባቱ ፍጹም ዝኾነ ሓለዋ ጥራይ ከጽንዕ ዝግብኦ ኢሉ ከም ዝተዛረበ ምንጭታት ይሕብር ኣለዋ። እዚ ጥራይ ድዋ ኣይኮነን ናይ ኣምሓራ ኤሊት ኣብዚ ማሕበራዊ ሚድያ ምእንቲ ኣምሓራ ዝቃለሱ ድማ ኣብ ጉዳይ ዓሰብ ኣብ ጉዳይ ኣፍ ደገ ባሕሪ ኢትዮጵያ ኣብዚ እዋን እዚ ኣብ ዝዛረቡሉ ዘሎ እዋን ከዓ ከምዚ ኢሉ ተዛሪቡሎ ንስማዕ እስኪ። ሌላው ኢትዮጵያዊ አሁን ተነስተ ኤርትራን ወረ አሰብን ልውሰድ ምናምን አብይ ወዴድ ምናምን ሊቃዥ ይችላል። እኔ ሌላው አካል እዛ እብደት ውስጥ ይገባል ብዬ አላስብም። እኔ ዳን ከሀገር ሆኗል ሉዓላዊ ሀገር በሉዓላዊ ሀገር ላይ ሂጄ ወረራ አድርጌ ምናምን ትጫወት አይሰራም። ስለዚህ ይህን ባደረገበት ሁኔታ እኔ ብድግ ብዬ ከኤርትራ ጋር ቦራ ገረዩ ምልበት ምክንያት የለም። እንደ አንድ አማራ አጠገቤ ያሉ መገናኛቸው አማራዎችም ይሄ ነው ሐሳባቸው። ይሄ ነው በመጀመሪያ እኛ መሰረታዊ ጉዳይ አለብን። በፌደራል በኩል መሰረታዊ ጉዳይ፣ በክልል በኩል መሰረታዊ ጉዳዮች አሉ። የመኖር ዋስትና ጥያቄዎች አሉ። እነዚህ ጉዳዮች አልተፈቱም። ለዚህ ብረት ይዘን ወጥተናል። ምን አይነት ግን ይሄን ለመረዳት አማራ መሆን አይጠይቅም እንጂ ሪያሊቲው ይሄ ነው። በቃ ከዚህ ሪያሊቲ ወዴት እንሂድ? ወዴት እንሂድ? አፋችሁን ሞልታችሁ በባንዳነትና አልልህም። አሁንም ቢሆን ከኤርትራ ጋር ጦርነት ምናምን ብዬ ዘራፍ ምናምን ብለ አንድ ወንድሜ እንዲዋጋ አላደርግም። በግሌ ሀገር ስጠኝ፣ መጀመሪያ ሀገር ስጠኝ። አንድ የጎጃም ሰው የጎንደር ሰው አዲስ አበባ የሚገባበትን መንገድ ክፈትልኝ። ውረድ ከስልጣን። ነፃና ፍትሃዊ ምርጫ ይካሄድ። ቅድም አቶ ልደቱ ተናገሩ ያልከኝ ነገር ነበረ። እሺ እሱን ልናገር። በምን አይነት መንገድ ነው ፍትህና ነፃና ዲሞክራሲያዊ ምርጫ የሚኖረው? ጋሽ ልደቱ አይሎፕራን ላይ መውጣት አትችሉም ያላቸው መንግስት ባለበት ሀገር ምርጫ ውስጥ መኖር አለበት እንዴ? ልደቱ እኮ አንተ ቤት ሲናገሩ የሰማሁት ንግግር አለ። ምን አሉ? ጠመንጃ ይዘው ጫካ የገቡ ኃይሎች እኮ የዲሞክራሲያዊ ምህዳሩ ስለጠበበባቸው ነው አሉ። እንዴ በአንድ በኩል ዲሞክራሲያዊ ምህዳሩ ስለጠበበባቸው ጫካ ገቡ ይላሉ፣ በዚህ በኩል ደግሞ ኑና ታገሉ ይላሉ። ፓራዶክስ የሆነ ነገር። ቴንክ ዩ ኤቭሪባዲ፣ አመሰግናለሁ ሁላችሁ። እምባር እዚ ሓውና እዚ ዝብል ዘሎ ወፃዓ ህዝቢ ምሓራ ቃልሲ ህዝቢ ምሓራ ክዕወት ፍትሒ ክንደሊ ንሕና ክንመርሓ እታ ክልልና ናትና ክትከውን ዳእምበር ንሕና ኣብዚ እዋን እዚ ኣጀንዳ ናይ ቀይሕ ባሕሪ ወይ ድማ ኣፍ ደገ ባሕሪ ንዓና ኣጀንዳና ኣይኮነን ኢሉ ነቲ ኣብ ማሕበራዊ ሚድያ ዝጉስጎስ ዘሎ ጎስጓስ ናይ ብልፅግና ክቃወም ከሎ ኢና ንሰምዕ ዘለና። እምበኣር ኣብዚ እዋን እዚ ኩልና ወራር ካበይ እዩ ዝመፅእ ዘሎ? ምናልባት መንግስቲ ኤርትራ ጌጋ ዝኾነ ኣካይዳ ፖለቲካ ነይርዎ ምባል ብግድን ክንዛረብ ኢና። ነገር ግን ኣብዚ እዋን እዚ ኣብይ ኣሕመድ ነቲ ናቱ ፖለቲከኛትን ዝዛረብዎ ዘሎ እንተደኣ ሰሚዕና መንግስቲ ክንቅይር ኢና፣ ዓሰብ ክንወስድ ኢና፣ ኢትዮጵያ ንድሕሪ ሕጂ ኤርትራ ትበሃል ሃገር ክትህሉ ኣይተፍቅድን እያ ዝብል ጎስጓሳቶም ንሰምዖን ንሪኦን ኣለና። ስለዚ ፈቲና ፀሊእና ኣብዚ እዋን እዚ ከምቲ ኣብ ትግራይ ዝተፈፀመ ግፍዒ፣ ከምቲ ኣብ ትግራይ ዝተፈፀመ ዓመፅ፣ ከምቲ ኣብ ትግራይ ዝተፈፀመ ጆኖሳይድ ኣብ ህዝብና ክፍፀም የብሉን ኢልኩም ተኣምኑ ተኾንኩም ኣብይ ኣሕመድ ብፍላይ ንሕወሓት ደልዩ ኣብ ትግራይ ክኣቱ ከሎ ንነብሲ ወከፍ ኣብ ትግራይ ዝገጠሞ ሰላማዊ ሰብ ክቅጥቅጥ፣ ክጭፍልቅ፣ ክቀትል፣ ክዕምፅ ጥራይ ዘይኮነስ ቀቲሉ እውን ኣቃፂሉ እውን ብዙሕ ግፍዒ ከም ዝገበረ ማሕበራዊ ሚድያ ብዓይንና ርኢና ብእዝንና ሰሚዕና ኣለና። ስለዚ ነዚ ነገር እዚ እናረኣና ከምዘይረኣና ሰሚዕና ከምዘይሰምዓና ኮይና ምእንቲ ፖለቲካዊ ረብሓናን ጥቕምናን ናብ ኤርትራ ምስኦም ኮይና ክንድግፍ ኢና ክንኣቱ ኢና ትብሉ ዘለኹም ሰባት ግን ተጠንቀቅኩም፣ ሰናይ እዩ ክብል ደሊ። ሰላምኩም ይብዛሕ። ኣብ ተመሳሳሊ ፕሮግራም ይረኽበና።
ነው።